ያንቺ እናት ተራ የቤት ሰራተኛ ስለሆነች ወጥ ከመቀቀል ውጪ ለደህና ነገር ላታስብለት ይችላል። ይሄ ደግሞ ምን ማለት ነው? ምን ነው የምናገረው እኮ አማርኛ አስተርጓሚ ይምጣልሽ እንዴ? ላደረኩት ነገር እኮ ይቅርታ ጠየቅኩ አይደለ? ሌላ ተርፍ ንግግር አያስፈልግም። የኔ አባት በጣም ውድ ነው። እሺ ይሄን አውቃለሁ። መናገር አይጠበቅብህ። ከዚህ በኋላ ነገር ከተፈጠረ ምን ላደርግሽ እንደምችል ላሳይሽ። አልገባኝም። በድጋሚ ነገር ይፈጠር ዋጋ ነው ማስከፍልሽ። ዋጋ አስከፍይበታል። እሺ ዋጋ ነው አስታወስኩት እና ምን አሰብሽ? ይኸውልህ ለጽጌረዳ እናት ጽጌረዳ ከተለያዩ ወንዶች ጋር እንደምታዘወትርና የማይደረጉ ነገሮችን እያደረገች እንደሆነ ለእናቷ እንነግራለን። ምን አዲስ ነገር አለው ታዲያ? ይሄ ሴት ልጅ አይደለች እንዴ? በዛ ላይ ደግሞ የኮሌጅ ተማሪ ነች። ፍቅረኛ ሊኖራት ይችላል። እሱማ ያንተ ሀሳብ እኮ ነው። ይኸውልህ እናቷ ምንም የፌቨን ሌላኛው አሁን ላይ ተንኮል ቀጥሏል ማለት ነው። ከነብዩ ጋር በመተባበር የፌቨንን ተንኮል ከነብዩ ጋር በመሆንና ለወይዘሮ ዘርፌ የጽጌረዳ እናትም ከተለያዩ ወንዶች ጋር አሁን ላይ ጽጌረዳ ትሄዳለች ብዬ ከሷ ጋር አጣላታለሁ ብላለች። ነብዩ እልህ ውስጥ ገብቷል። ጽጌረዳ ለምን እኔን አልተመለከተኝም? ለምንድን ነው እኔ የምላትን የማታደርገው? በማለት ነው። ይበልጥ ደግሞ ጽጌረዳን በጣም እየተከታተላት ያለው። በዚህ መሀል ግን እኔ አሁንም እግሬ ስር እንድትንበረከክ ፈልጋለሁ፣ እሷ አንገቷ ስትደፋ ማየት ፈልጋለሁ ብለዋል ነብዩ። ለዚህ ደግሞ አንቺ እንድትተባበረኝ እፈልጋለሁ ብለዋታል ለፌቨን። ፌቨንም ይሄንን ነገር ላንተ ስል አደርገዋለሁ ብላለች። እንግዲህ አሁን ላይ እኔ ራሴ አቅጄ ሁሉንም ነገር እነግርሃለሁ ብላለች። አሁን ላይ ቤት ወደ አባቱ ቤት ሄዷል ነብዩ። አቶ መስፍን ቤት ያለችው ከትምህርቷ መልስ ስራ እየሰራች ነው እና ጽጌረዳ በዛን ሰዓት ራሷ ስራ ውስጥ ነበረች። በዚህ መሀል ግን ጽጌረዳ ምንም ሳታስብ ነበረ ወደ ውስጥ የገባው። በጣም ደንግጣለች። ቀስ ብለህ ካትገባም እንዴት ኮቴም የለህም እያለችው ነበረ። በዚህ መሀል ምን ነው በቤቴ እንደፈለኩስ ቤድ እያላት ነበረ። ይቅርታ ትጠይቀዋለች። በዚህን ሰዓት የምፈልገው እቃ ካስቀመጥኩበት አላገኘሁትም እና ደግሞ የት እንዳለ ትነግሪኛለሽ እያላት ነበረ። በዚህ መሀል ጽጌረዳ ቅርብህ እንዲታይ አድርጌዋለሁ ብትለውም እና ምንስ ቢሆን ሄደሽ ራስሽ አምጪውና ሳይኝ እያላት ነበረ። ለዚህ ሁሉ ጽጌረዳ ከዛ ኩሽና እንድትወጣና ከዛ በኋላ ፌቨንና አሁን ላይ ነብዩን ያቀዱትን እቅድ ለማሳካት ነበረ። ነብዩም ይህንን ጊዜ ስልኩንም ከየት እንዳለ ሲተዋበቅ ነበረ። በዚህ መሀል ግን ወደ ጽጌረዳ እናት ወደ እሷ በመሄድና ፌቨንም እንግዲህ ወደ ጽጌረዳ ስልክ እንድትደውል አድርጋለች። ስለ ጽጌረዳ ያልሆኑ ነገሮችን ከተናገረች በኋላ የጽጌረዳ እናትም ወደ እሷ ስልክ ደውላ ነበረ ወይዘሮ ዘርፌ። በዚህን ሰዓት ግን ስልኩም ያነሳው ነብዩ ነበረ። ነብዩም ስልኩን ካነሳው በኋላ ጽጌረዳ ልጄ ነበረ ስትል ቆየችው። በመሀልም እኔ ጽጌረዳ የለችምና እኔ ፍቅረኛዋ ነኝ ብሏል። በመሀልም በጣም ትደነግጣለች። ጽጌረዳ ወዴት ሄዳለች ብትልም እሷ ወደ መታጠቢያ ክፍል ናትና ብሏታል። በዚህ መሀል ያለምንም እፍረት የተናገረው ነገር የጽጌረዳ እናት ወይዘሮ ዘርፌ ራሷ ስታ ትወድቃለች። በዚህ መሀል ግን ፌቨንም ያሰበችው ስለተሳካላት እሰይ ስትል ነበርና ከመጀመሪያ ጀምሮ ፌቨንም የራሷ መንገድ ጀምራ ነበርና በዚህን ጊዜ ይሄንን ነገር ሲሳካላት ተረጋጊ እያለቻት ነበርና ራሷ በፈጠረችው ተንኮል ወይዘሮ ዘርፌንም ለማረጋጋት ስትሞክር ነበረ። አሁን ላይ ይበልጥ ፌቨንም ከጎኗ በመሆንና ወይዘሮ ዘርፌንም ከሷ ፈቃድ እንደምትፈልግ ፌቨንም በጣም ስትናገራት ነበረ። ስለ ፌቨን ያለውንም ጉዳይ ለኔ ስለ ጽጌረዳ ያለው ጉዳይ ሁሉ ለኔ ስጭኝ፣ እኔ ልቆጣጠራት፣ ፈቃድ ስጭኝ ብላታለች። በዚህ መሀል ግን አሁንም ቢሆን ቁጣዋንም ገና ስትመጣ ትቆጫታለች እና ደግሞ ስለ ትምህርት ቤቱ ስለ ኮሌጅ አካሄዷ ሁሉ ለኔ በኔ ቁጥጥር ስር እንድትሆን ፍቀጅልኝ ብላለች ፌቨን። በዚህ መሀል ግን አማራጭ የለኝ፣ ምንም ማድረግ አልችልም፣ ለልጄ ስር እሺ ብላለች ማለት ነው። አሁን ላይ የፌቨን ተንኮሏ ይበልጥ ደግሞ ነብዩንም የራሷ ለማድረግ ከመሞከሯ በላይ ጽጌረዳና እናቷ እሳትና ጭድ አድርጋቸዋለች ማለት ነው።
ነብዩ ወደ አባቱ ቤት ከሄደ በኋላ እንግዲህ ምሳ ቀርቦላቸው እየበሉ ነው የነበረ ሰዓት ነብዩ ጽጌረዳ የሰራችው ምግብ ላይ የማይደረገውንም አድርገው ቅመም ጨምሮበት ነበረ። በዚህም ሰዓት በጣም ተናዶና ሰውየውም አቶ መስፍንም በጣም በንዴት ሲያወራ ነበረ። እንዴት እኔ እንደማልወድ እያወቅሽ እንዴት አደርጊያለሽ በማለት ነበረ የጮኸባት። በዚህን ሰዓት እንዴት አባቴን የማይወደው ምግብ ሰርተሽ ታበይዋለሽ? ምን እያደረግሽ ነው? በማለት ቁጭት ውስጥ በጣም በንዴት ያዋራታል። እሷም ምንም ነገር አልጨመርኩም እኔ እያወቅኩኝ እንዴት የሚጎዳ ነገር አደርጋለሁ ስትል ነበረ። እና ማን ሊጨምር ይችላል በማለት ነብዩም በጣም በቁጣ ሲያዋራት ነበረ። ጽጌረዳ ምንም የምትለው አላገኘችም ነበረ። አንገቷ ደፍታለች። በዚህ መሀል የነብዩ ፍላጎት የእሷ አንገት መድፋት ስለነበረ ደስተኛ ሆኖ ወደ አባቱ ወደ ክፍሉ ከወሰደው በኋላ በዚህ መሀልንም ጽጌረዳ ወደ እሷ ያመራል። አንቺ ተራ ሰራተኛ ነሽ። አንቺ እኮ ማለት አንቺ እናትሽ ሁሌም ሰራተኛ ምንም ነገር ማድረግ የማትችል ናትና ስለዚህ የኔ አባት ውድ ነው በማለት ቅስሟ እየሰበራት ነበረ። ጽጌረዳ በዚህን ሰዓት ምን እያልከኝ ነው? ይሄ ደግሞ ምን ማለት ነው ብትለውም ያልኩሽን ገብቶሻል። ስለዚህ ካሁን በኋላ የሆነ ስህተት ብትሰሪ የማሳየውን ነገር እኔ የማደርገውን አሳይሻለሁ በማለት ጽጌረዳን ያንቃታል ማለት ነው። በዚህ መሀል ሊገላት ደርሶ ነበርና ነብዩም ከተዋት በኋላ አሁን ላይ ወደ ትምህርት ቤት ሄዷል ማለት ነው። ጽጌረዳም ስራዋ ከጨረሰች በኋላ እንግዲህ ወደ ትምህርት ቤት ሄዳለች። ግን ደግሞ ወደ ትምህርት ቤት ከሄደች በኋላ ጭራሽም እዛ ትምህርት ቤት ውስጥ ሌላ ሴራ እያሴሩላት ነበረ። ፌቨንና ነብዩም ተገናኝተው የራሳቸውንም መንገድ ደስተኛ እንዳደረጋቸውና እና ይሄ ነገር ይሰራልት ያለሽ እንዴ እያላት ነበረ። በዚህ መሀልም ፌቨን ይሄንን ነገር ይስተካከላል እያለች ሞራንም እየሰጠችው ነበረ። አንተ እናቷን ማታቃት ይመስላል። እናቷ እንደዚህ አይነት ነገር እና ደግሞ ለልጇ ነው የምትኖረውና የፈለገችው ነገር ይሄንን እናቷ ስትሰማ ትቆጣታለች። ስለዚህ አንተ የምትፈልገው ይሆናል ብላለች። ፌቨን እንግዲህ ነብዩን ለመቅረብ ሞክራ ነበርና ከነብዩ ጋር በጣም ለመቀራረብ ስትሞክር ነብዩ እንግዲህ ከሷ ጋር ለመራቅ ሞክሯል ማለት ነው። አሁን ላይ ጓደኛው መኮንን ጋር በመሆንና ያቺ ልጅ እኮ አገኘኋት እያለ ስለ ፌቨን ስለ ጽጌረዳ መጥፎ ነገሮችንም እንዳደረገ ለጓደኛው መኮንን ይነግረዋል ነብዩ። በዚህም ሰዓት እንዴት አደርጋለህ? ቆይ ግን ምን አደረገች እያለው ነበረ። እልህ አስይዛኛለች። ስለዚህ እኔም እንደማደርግ ማወቅ አለባት በማለት ነበረ ነብዩም ለዛ ለጓደኛው መኮንን ሲናገር የነበረው። በዚህን ሰዓት ግን አንድ ያላወቀው የተሞኘለት ነብዩ አንድ ነገር ነበረ። እንግዲህ ነብዩ በዚህን ሰዓት ስልኩንም እየቀዳው እንደሆነ አላወቀው ነበረ። እያወራው የነበረው ሙሉ ለሙሉ ከቀዳ በኋላ እንደዚህ ማድረግ ግን አልነበረብህም ይለዋል። በዚህን ሰዓት በጣም ይደነግጣል ማለት ነው። ግን ደግሞ አሁን ላይ ከጽጌረዳ ጋር ወደ እሷ በመሄድና ያለውንም ሁሉንም እያወራ ነበረ። ጽጌረዳ ስትጎዳ የማይፈልገው መኮንንም በጣም በስስት ሲያያት ነበረ። አስተያየቷ ሁሉ አስፈርቶት ነበረና በመሀልም አሁን ላይ እንግዲህ ጽጌረዳ ስለ ትምህርቷ ሀሳቧ ሁሉ እንደዛ ነበርና ወደ እናቷ ስልክ ደውላ ነበረ። እናቷ ግን ስልክ አልመለሰችላትም። በጣም ደንግጣለች ማለት ነው። እናቴ ምን ሆና ይሆን ለምንድነው ስልክ የማትመልሰው ብላ ጭንቀት ውስጥ ገብታለች። በዚህ መሀል ያላወቀችው ጉድ ነበረና ስልክም ስላልመለሰችላት የእናቷ ጭንቀት ይዘዋት ነበረ። በዚህ መሀል በቃ ወደ ቤት ሊሄድ በማለት ተነስታ ትሄዳለች። እንግዲህ አሁን ላይ ፌቨንና ነብዩም አንድ ላይ ሆነው ያዩዋቸዋል ማለት ነው። በዚህ ሰዓት ፍቅር ውስጥ ስለነበሩ ሁለቱም በጣም ተገርመው ነበረ። ግን ደግሞ ሊናገር ያሰበው አንድች ነገር ነበረ። መኮንን ምንም ማለት አልቻለምና ይህንን ነገር የነገርኩት እኔ ብቻ ስለሆንኩኝ እና ደግሞ ከኔ ጋር ጸብ ይፈጥራል በማለት ነበረ ዝምታው የመረጠው መኮንን። አሁን ላይ ፌቨን እንግዲህ ከነብዩ ጋር ለመሆን ነብዩን እየረዳችው ትገኛለች ማለት ነው። ነብዩ በራሱ መንገድ የጽጌረዳ ያልሆኑ ያልሰራችውንም ሰራች በማለት ውድቀቷን እየፈለገ ይገኛል። እንግዲህ አሁን ላይ
ፌቨን ከመጀመሪያ ጀምሮ ከጽጌሬዳ ቅናት የያዛትና ከጽጌሬዳ ከሁሉም ነገር አለመድረሷ ከእናቷ ጋር ራሱ ጸብ ውስጥ ነው ያለችው ፌቨንም። በመሀልም አሁን ላይ ከባድ ነገር ተፈጥሯል ማለት ነው። እንግዲህ ጽጌሬዳ ወደ ትምህርት ቤት ሄዳ ወደ ቤት ስትመለስ ከባድ አደጋ ደርሶባታል። ይህንን አደጋ ደግሞ ተጠያቂዋ የሆነችው አሁንም ቢሆን ፌቨን ናት። ፌቨን ባልሆነ በማትፈልገው ነገር ላይ ወደዛ ሱቅ እንድትሄድ አድርጋታለች ማለት ነው። እንግዲህ ቤት ውስጥ ሆነው በጣም ከባድ የሆነ ስቃይ ውስጥ እያሉ ነው። በተለይ ደግሞ አሁን ላይ ከልጁ አልፎ ደግሞ ከባድ ነገር እንድትሆንና